ዶክተር ደሳለኝ ጫኔ በአብን ጉባኤ ላይ ከባድ ትችት መሰንዘራቸው ተገለጸ። ዶክተር ደሳለኝ ጫኔ ትናንት በተካሄደው የአማራ ብሔራዊ ንቅናቄ ወይንም አብን ጉባኤ ላይ በመገኘት ፓርቲውንና አዲሱን አመራር በከባድ ቃላት እንደተቹ ተገልጿል። በአጭሩ እናስደምጣቸዋለን። በአማራ ክልል በምስራቅ ጎጃም ዞን ከማርቶ ለማርያም ወደ ግንዳዋይን በህዝብ ትራንስፖርት ይጓዙ በነበሩ ተሳፋሪዎች ላይ በታጣቂዎች በተከፈተ ተኩስ 3 ሰዎች ሲሞቱ ቁጥራቸው በውል ያልታወቁ ሰዎች መቁሰላቸውን የጎንቻ ሲሶ ወረዳ አስተዳደር አስታውቋል። ይህንንም ባጭሩ እናስደምጣቸዋለን። አቶ ጌታቸው ረዳ ምስጋና ቀርቦላቸው ከጊዜያዊ አስተዳደር ፕሬዝዳንትነት ተሰናበቱ። ባጭሩ እናስደምጣቸዋለን። የኢትዮጵያ የባህር በር ጥያቄ የአማራጭ ሳይሆን ምርጫ የሌለው የህልውና ጉዳይ ነው ተባለ። ዓለም አቀፉ የገንዘብ አበዳሪ ተቋማት የብድር የመክፈያ ጊዜ በድጋሚ ሊያራዝሙ መሆኑ ተገለጸ። የኢትዮጵያ መንግስት ቀደም ብሎ ያለበት 8.4 ቢሊዮን ዶላር ለመክፈል ተጨማሪ ጊዜ ሊሰጠው እንደሆነ ጠቅሶ የዘገበው ሮይተርስ ነው። ይህንንም ዘገባ እናደርሳለን። ዚምባብዌ የትራምፕን ቀረጥ ተከትሎ በአሜሪካ ምርቶች ላይ የምጥለውን ቀረጥ ልታነሳ መሆኑ ተገልጿል። ሰላም ጤና ይስጥልኝ። እንዴት ናችሁ የተከበራችሁ የሾላ ሚዲያ ተከታዮች? አብራችሁ ውስጥ ቆዩ። እነዚህና ሌሎችንም አጫጭር መረጃዎችን እናስደምጣችኋለን። አሁን ወደ መጀመሪያ ያዝነው መረጃ እንለፍ። በአማራ ክልል በምስራቅ ጎጃም ዞን ከመርቶ ለማርያም ወደ ግንዳዋይን በህዝብ ትራንስፖርት ይጓዙ የነበሩ ተሳፋሪዎች ላይ በታጣቂዎች በተከፈተ ተኩስ 3 ሰዎች ሲሞቱ ቁጥራቸው በውል ያልታወቁ ሰዎች መቁሰላቸውን የጎንቻ ሲሶ ወረዳ አስተዳደር አስታውቋል። የወረዳው አስተዳዳሪ አቶ የነወደ መቀበ ሰጡት ቃል ድርጊቱን የፈጸሙት ጽንፈኛ ሲሉ የጠሩት ኃይል ነው። ትናንት ማለትም መጋቢት 29 2017 ዓ.ም ከመርቶ ለማርያም ወደ ግንዳዋይን በደብረ ያዕቆብ ቀበሌ ልዩ ስሙ ሾታል ማጠቢያ ተብሎ በሚጠራው ስፍራ ታጣቂዎች አውቶቡሱ ላይ በከፈቱት ተኩስ እናትና ልጅን ጨምሮ 3 የጎንቻ ሲሶ ነዋሪ የሆኑ አርሶ አደሮች ተገድለዋል ሲሉ ለቲክ በኢትዮጵያ መረጃውን ገልጸዋል። አቶ የነው አክለውም በአካባቢው ምንም አይነት ጦርነት አለመኖሩን አመለክተዋል። በአካባቢው ታጥቆ የሚንቀሳቀሰው ታጣቂ ኃይል ሰሞኑን ህዝብ እንዳይንቀሳቀስ ማስጠንቀቂያ ሲሰጥ እንደነበረ ሰምቻለሁም ብለዋል። ድርጊቱ የተፈጸመው ነፍሴ ሳር ምድር ወረዳ በመሆኑ የቆሰሉት ሰዎች ቁጥር ማወቅ አልተቻለም። የሞተም ይኖራል ያሉ ዋና አስተዳዳሪው የሶስቱ ሟቾች አስክሬን ይኖሩበት ወደ ነበረው ነቸኮል ቀበሌ መላኩን ገልጸዋል። ዘሀበሻ እንደዘገበው ዶክተር ደሳለኝ ጫኔ ትናንት በተካሄደው የአማራ ብሔራዊ ንቅናቄ ወይንም አብን ጉባኤ ላይ በመገኘት ፓርቲውንና አዲሱን አመራር በከባድ ቃላት እንደተቹ ተገልጿል። ዶክተር ደሳለኝ ጉባኤው ህጋዊነት የሌለው መሆኑን በመግለጽ እንዲካሄድ የፓርቲው ህጋዊ አካላት ውሳኔ እንዳላሳለፉበት ተናግሯል። በተጨማሪም በጉባኤው ላይ የተሳተፉት አብዛኞቹ ግለሰቦች በፓርቲው መዋቅር ውስጥ የማይታወቁና ያልተወከሉ አዳዲስ ፊቶች እንደሆኑ ከፎቶዎች መረዳታቸውን ገልጿል። በዚህ ምክንያት የተደረገው የአመራር ምርጫ ህጋዊነት እንደሌለው በመግለጽ ፓርቲው በተግባር ህልውና እንደሌለው ተናግሯል። ዶክተር ደሳለኝ አክለውም ይህ ሁሉ ሂደት የጥቂት አመራሮች የስልጣንና የጥቅም ለመሳደድ ያለመ መሆኑን በመተቸት አብን ምርጫ ቦርድ ባይፈርስም በተግባር ጉባኤ እንዳያካሄድ ተደርጎ ቀስ በቀስ እንዲሞት እየተደረገ ነው ሲሉ ወቅሷል። ከዚህ ቀደም ፓርቲው የፖለቲካ ተቀባይነቱ እንዳጣና ለአማራ ህዝብ የሚጠቅመውን ፋይዳ ማምጣት እንዳልቻለ መግለጻቸው ይታወሳል ሲል የዘገበው አዲስ ኢንሳይደር ነው። አቶ ጌታቸው ረዳ ምስጋና ቀርቦላቸው ከጊዜያዊ አስተዳደር ፕሬዝዳንትነት ተሰናበቱ። ጠቅላይ ሚኒስትር አብይ አህመድ አቶ ጌታቸው ረዳ ላለፉት 2 ዓመታት የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር በመሆን ላበረከቱት አስተዋጽኦ ምስጋና አቅርበዋል። ጠቅላይ ሚኒስትሩ በፕሪቶሪያው ሰላም ስምምነት መሰረት አቶ ጌታቸው ረዳ ላለፉት 2 ዓመታት የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር በመሆን ላበረከቱት አስተዋጽኦ ምስጋና አቅርበዋል። በተለይ አቶ ጌታቸው የተገኘው ሰላም እንዲጸና ለነበራቸው ለከፍተኛ ጥንቃቄና አመራር የፌዴራል መንግስት እውቅና እንደሚሰጥ አስገንዝበዋል። በቀጣይም ስራዎችን በጋራ ተቀራርበው እንደሚሰሩ ያረጋገጡት ጠቅላይ ሚኒስትር ዶክተር አብይ አህመድ ለነበራቸው ቆይታ ምስጋና አቅርበዋል። አቶ ጌታቸው ረዳ የትግራይ ጊዜያዊ አስተዳደር በመሆን ለ2 ዓመታት መርተዋል። አሁን ላይ አዲስ የክልሉ ፕሬዝዳንት እንዲሰየም ሂደት ላይ መሆኑ ይታወቃል። የኢትዮጵያ የባህር በር ጥያቄ የአማራጭ ሳይሆን ምርጫ የሌለው የህልውና ጉዳይ ነው ተባለ። የኢትዮጵያ የባህር በር ተጠቃሚነቷን ቀደም ሲል በተፈጠረ የፖለቲካ ችግርና የዲፕሎማሲ አያያዝ ምክንያት ብታጣም አሁን ላይ የቀረበው ጥያቄ የአማራጭ ሳይሆን ምርጫ የሌለው የህልውና ጉዳይ ነው ሲሉ ሌተናል ጄኔራል ዮሐንስ ገብረመስቀል ተናገሩ። ሌተናል ጄኔራል ዮሐንስ ለኢትዮጵያ ፕሬስ ድርጅት እንደገለጹት ትውልዱ የባህር በር ጥያቄ በሰላማዊና በዲፕሎማሲያዊ መንገድ ምላሽ እንዲያገኝ መስራት ይገባል ብለዋል። የኢትዮጵያ የባህር በር ጥያቄ ሁሉም ወገን በበጎ መልኩና በጋራ ተጠቃሚነት መርህ ሊመለከተው ይገባል ያሉት ጄኔራሉ ኢትዮጵያ የባህር በር ተጠቃሚ ብትሆን ጥቅሙ ለጎረቤት ሀገራትም ጭምር እንደሆነ ገልጸዋል። ኢትዮጵያ የባህር በር ስትጠቀም ከ30 ዓመታት በላይ አሳልፋለች። ይህ በዝምታ የሚታለፍ ጉዳይ እንዳልሆነ ገልጸው በተለይ ከጎረቤት ሀገራት ጋር ሰላምና በሰጥቶ መቀበል መርህ
ተጠቃሚ መሆን እንዳለበት ተናግሯል። ሁሉም የባህር በር ተጠቃሚ ሀገራት በፍትሃዊ መንገድ ቢጠቀሙ ሁሉንም አትራፊ ያደርጋል ያሉት ሌተናል ጄኔራሉ የባህር በር ጉዳይ ገበያ የሚፈጠር ደህንነትን የሚያረጋግጥና ለኢኮኖሚ እድገት መሰረት በመሆኑ የትውልዱ አንገብጋቢ ጥያቄ ነው ብለዋል። የባህር በር ተጠቃሚነትን ለማረጋገጥ በሰላማዊ መንገድ እስከ መጨረሻው ድረስ መሄድ እንዳለበት ጠቁመው ይህ ጥያቄ ምላሽ እንዲያገኝ በትኩረት መሰራት እንደሚገባ አመላክተዋል። በሌላ መረጃ ዓለም አቀፍ የገንዘብ አበዳሪ ተቋማት የብድር የመክፈያ ጊዜ በድጋሚ ሊያራዝሙ መሆኑ ተገለጸ። የኢትዮጵያ መንግስት ቀደም ብሎ ያለበት 8.4 ቢሊዮን ዶላር ለመክፈል ተጨማሪ ጊዜ ሊሰጠው እንደሆነ ጠቅሶ የዘገበው ሮይተርስ ነው። በአበዳሪዎች መካከል የተደረሰው ስምምነት የዕዳ ሽግሽግ እንጂ ቅናሳን እንደማያካትት ሰምቻለሁ ሲል የዜና አውታሩ መግለጹም አሻም እንደተገነዘበች ዘግባለች። ይህን ተከትሎ አሻም ያነጋገራቸው በሲቪል ሰርቪስ ዩኒቨርሲቲ የምጣኔ ሀብት መምህር ዶክተር ደገላ ኤርጋኖ አጋጣሚው ለኢትዮጵያ መንግስት መልካም ነው የሚል ሙያዊ መልከታቸውን አጋርተዋል። የማክሮ ኢኮኖሚ ማሻሻያው የገበያው ሁኔታ ለውጭ ሀገራት ተቋማት ክፍት መሆኑ የብድር ጊዜ እንዲራዘም ምክንያት ሊሆን እንደሚችል ግምታቸውንም አስቀምጠዋል። እንዲሁም ኢትዮጵያ ወደ ዓለም ንግድ ድርጅት ለመግባት የተጠጋች እንደሆነ የሚያመለክት ነው ብለዋል። ብድርና ውሳኔው በአይኤምኤፍ ስር ነው ሲሉ የሚያስታውሱት የምጣኔ ሀብት ባለሙያው ከአበዳሪዎቹ ሀገራት መካከል ሶስቱ ማለትም የተባበሩት አረብ ኤሚሬት፣ ኩዌትና ፖላንድ የኢትዮጵያ ዕዳ ለየብቻ ለመደራደር መምረጣቸውን ሮይተርስ አገኘዋቸው ካላቸው የመረጃ ምንጮች ጠቅሶ መዘገቡን አሻም አስቀምጧል። ዚምባብዌ የትራምፕን ቀረጥ ተከትሎ በአሜሪካ ምርቶች ላይ የምጥለው የነበረውን ቀረጥ ልታነሳ ነው። የዚምባብዌ ፕሬዝዳንት ኤመርሰን ምናንጋዋ እርምጃው ከአሜሪካ ወደ ዚምባብዌ የሚገቡና ከዚምባብዌ ወደ አሜሪካ የሚላኩ ምርቶችን ለመጨመር ያለመ ነው ብለዋል። የአጸፋ ቀረጥ የራሱ ጥቅም ቢኖረውም ዚምባብዌ ከሌሎች ሀገራት መፍጠር ከምትፈልገው የወዳጅነት ግንኙነት አንጻር ቀዳሚ መሆን የለበትም ብለዋል። የፖሊሲ ለውጡ ትራምፕ መጋቢት 24 ቀን በዚምባብዌ ምርቶች ላይ 18 በመቶ ቀረጥ መጣላቸውን ተከትሎ የመጣ ነው ተብሏል። በአፍሪካ ሀገራት ላይ የተጣለው አዲሱ ቀረጥ ከ10 በመቶ እስከ 50 በመቶ ይደርሳል ሲል የቢቢሲ መረጃ ያመለክታል። በተያያዘ መረጃ አፍሪካ በአሜሪካ ቀረጥ ምክንያት አህጉራዊው ነፃ የንግድ ቀጠና መጠናከር አለበት ሲሉ የናይጄሪያው ሚኒስቴር ተናገሩ። አዲሱ የአሜሪካ ቀረጥ ወሳኝ የናይጄሪያ ምርቶች በአሜሪካ ገበያ ያላቸውን ተወዳዳሪነት ሊጎዳ ይችላል ሲሉ የናይጄሪያ የኢንዱስትሪ ንግድና ኢንቨስትመንት ሚኒስትር ጆሞኬ ኦዶሌ ተናገሩ። በዚህም ናይጄሪያ ኢኮኖሚውን የማቋቋም አቅም ለማጠናከርና የውጭ ንግዷን ማብዛት ትፈልጋለች ሲሉ ሚኒስትሯ ገልጸዋል። ናይጄሪያ እየጨመረ የመጣውን ክልላዊና ዓለም አቀፍ ቀረጥ በማቋቋም የሀገር ውስጥ ንግዶችን ተወዳዳሪነት ለማሳደግ እንዲሁም ኢንቨስትመንት ለመሳብና ለማቆየት ፖሊሲዎችን፣ የገንዘብ የመሰረተ ልማትና ዲፕሎማሲያዊ እርምጃዎችን እየወሰደች ነው ተብሏል። ባለፉት 2 ዓመታት ናይጄሪያ ወደ አሜሪካ የምትልካው ዓመታዊ ምርት ከ5 እስከ 6 ቢሊዮን ዶላር ገደማ ነበረ። ከዚህ ውስጥ ደግሞ 90 በመቶ የኃይል ዘርፉ እንደሚሸፍነው አሜሪካ ለናይጄሪያ ወሳኝ የንግድና ኢንቨስትመንት አጋር እንደሆነች ሚኒስትሩ ጨምሮ ገልጿል ሲል የዘገበው ስፑትኒክ ኢትዮጵያ ነው። ክቡራን የሾላ ሚዲያ ቤተሰቦች ለዛሬ ያዝኳቸውን መረጃዎች እዚህ ጋር በቃው። ስለምታዳምጡና አመሰግናችኋለን። መረጃዎች የተመቻችሁ ከሆነ ሰብስክራይብ፣ ላይክ እና ኮሜንት በማድረግ ድጋፋችሁን እንድታሳዩ እንዳይቀርብልን። በሌላ መረጃ እስከምንገናኝ ሰላም ሁኑ።